አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6ም ሊያፈሉ ይችላሉ እስከ ማታ ለሊቱ 6 ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል ዘመዶችን፣ ጎረቤታሞችን በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ ዘመዳማቾችን ማለት ነው። ስጋ ዘመዳማቾችን ይሄን ይወዳል። ማን አዳልሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው፣ ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገብቷችሁ የምታዩት አገልጋዩን ነው። እንትን ዶግማውን አታዩትም፣ ወይም መሰረታዊ የሆነውን ዘውጉን የሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም እንድትሉ ያደርጋል። ሪያድ አረብ ሀገር ማለት አሁን ያለነው አረብ ሀገር ነው፣ ግን የምንኖረው ቦስተን ነው። ቦስተን ላይ ነው። እሺ። እና ያስጨንቀኛል፣ ለዛ ነው የመጣሁት። ከዛ እስቲ አንተ የምታስጨንቃት አተ ዛሬ መተት ስንት ዓመት ነው ከያዝካት? ስንት ዓመት ነው ከያዝካት? ቆይታ ምን አረካት? አስጨንቃት ነው የተባልከው? አስጨነቃት። እህቷ ነሽ አንቺ? አፍዛን ነው የተባልከው? ግደላን ነው የተባልከው? አስጨንቃት። ሰይጣን አጋንንት ሰይጣን ንገረው። ሰይጣን ነው ይበለው። ምንኛ ነው እሱ? ዜግነቱ ምንድን ነው? ንገረው። ዲበል ነኝ በለው። እኔ ነኝ የማስጨንቃት በለው። ንገረው። ዲያብሎስ ነኝ በለው። ትለቃታለህ? አትለቃትም? እህትህ ነች። እናንተ ሪያድ የሚገርም ዓለም ነው። ሁሉም ያው በቃ ምን እኮ እንዴት ነው እንደው ደህና ሰው እኮ ቢመኖር እኔም ይወጣልኛል። አሁን አስቸጋሪው ነገር ይሄ ነው። በእውነት አስቸጋሪ ነው። ምክንያቱም ጠላት በተለያየ አይነት መንገድ ስልቱን ቀያይሯል። ስለዚህ እንደው ራስንም ማመን እኮ ያስቸግራል። እሺ ስማ፣ ትለቃላት? ሄዳለሁ። ስንት ዓመት አስጨነቃት? 10 ዓመት። እሺ ትለቃላት? ሄዳለሁ። በምንድን ነው የገባው? በመንገድ ስትሄድ በመንገድ ላይ ነው ያስካት። ተመትተህ የገባው በምንድን ነው? እሱ ቆይቻለሁ። ስንት ናችሁ ጠቅላላ? ብዙ ነን። ስንት ናችሁ? 20 እንሆናለን። 20። በመንገድ የገባ ቡዳ ነህ፣ ሰይጣን ነህ። አንቺም ራስሽ ነኝ። ሪያድ የት ነው የምታውቂያት? ነይ። አብራችሁ ነበራችሁ? አብረን ያደግነው። እኔም በትዳር ሄድኩኝ፣ እሷ ደግሞ በስራ ነበረ። አጋጣሚ አግብታ ስልኬን ፈልጋ አገኘች፣ ደወለችልኝና በጣም ያስጨንቀኛል እየመጣ ዓለም ደም ብቻ ነው ማየው፣ ወጣቶች ያልቃሉ ትለኛለች። ምንም ነገር የለም አልኳት። አንተ ነው የምታሳያት? ምንድን ነው የምታሳያት? ህዝቡ ሲያልቅ አሳያታለሁ፣ ህዝቡ ሲጨራረስ አሳያታለሁ። ህዝቡ ሲጨራረስ የምታሳያት? የትኛውን? አንተ ዛሩ ነህ ወይስ መተቱን? መተቱ። ደም ነው የምታሳያት? እንዴት ሲተራረድ ሲገዳደል? ህዝቡ ሁሉ ሲያልቅ፣ ህዝቡ ሲፋጭ አሳያታለሁ። እንዴት? በምን ሲፋጭ? ህዝቡ እርስ በርስ ሲጋደል፣ እሱን አሳያታለሁ። ሲጋደል ነው የምታሳያት? ከዛ ትጨነቃለች። ትጨነቃለች። ነይ እስቲ እውነቱ ነይ። ላንቺ አማከረችሽ? በጣም ታማክረኝ፣ ታስጨንቀኛለች። እየደወለች ማይልኝ ትለኛለች። ማይልኝ እውነትሽን ነው ወይ ትለኛለች። እኔ እምልላታለሁ ምንም ነገር የለም። እኔ ግን እየመጣ ደም ሰው እያለቀ ነው፣ ህዝቡ እያለቀ ነው፣ መንግስት ጦርነት ነው፣ ህዝብ ጦርነት ነው ትለኛለች። የት ጋን ያለው ላለው እኔ ራሴ ድንግጥ እላለሁ። በብዛት በር የተዘጋጋ ኑሮ ስለምንኖር እኔም ራሴ ድንግጥልና አረ ምንም ነገር የለም ብዬ ማይልኝ ትለኛለች። እምላለሁ እንደው ስለምወድሽ ነው፣ ጓደኛዬ ነሽ፣ አትዋሽኝም? አልዋሽሽም። ማይልኝ አሁንም እምልላታለሁ። በቃ እሷን ስልክ ሳይ እጨነቃለሁ እና
በሲዲ እርሶን ስናይ ምን አልኳት ሚሚ ድሮ ሚሚ ነበር ስሟ ሚሚ ሂጅና መምህር ግርማ ጋር ትፈወሻለሽ ስላት እኔ ሄጄ በር ላይ ቆሜ በጣም ህዝብ በስቶ ነበር ተመለስኩ አለችኝ አይደለም ለረጅም ጊዜ ወረፋም ይዘሽም ሆነሽ ቆመሽ ከሳቸው ትፈወሻለሽ ስላት እስቲ አሁን ለህቴ ሰርግ ሄዳለሁ እዛ አልኩ አጋጣሚ እኔ መምጣቱ አላቅም እዚህ ነኝ ያየኋት እዚህ የህቷን ባላይቼ እዚህ መሆኗን ሳቅ እዛ ጋር ሆኜ ደውዬ እንደምንም አርጋችሁ እሳቸው ፊት አቅርቡልኝ ብዬ ተናገርኩኝ እዚህ ነው አሁን ያወቅሻት ያየኋት እንጂ አላየኋትም ስማ አንተን ሰው እንድትስተራረድ ነው የምታሳያት ለምን እንድትጨነቅ ነው ይሄን ዘዴ ደግሞ ከየት አመጣው በቃ ማስጨነቅ ስለፈለኩኝ ማስጨነቅ ምን ያህል ህዝብ ሲያልቅ ነው የምታሳያት ብዙ ህዝብ ሲያልቅ አሳያታለሁ ብዙ ህዝብ ሲሞት አሳያታለሁ አስጨንቃታለሁ ቤተሰቧን ሁሉ አስጨነቅኩኝ የታሉ ቤተሰቦቿ ይወሷ ከለንደን ነው የመጣችው የትኛዋ እቷ እዚህ ያለች እቷ አንቺ ከለንደን የመጣችው መጨነቋን ትነግርሻለች ሁሉ ጊዜ ስትጨነቅ ነው የሚጨነቅ ነበር አብሬያት ታለቅሳለች ሰው ሞተ ወይ ትላለች እናት ያለቀ የኢትዮጵያ ህዝብ አለቀ እያለች ታለቅሳለች በቃ እኔ ምንም ማድረግ አልችልም ጸሎት አድርጊ ያው አባታችሁ ነው ይበይላለሁኝ ግን እሷ ሁሉ ጊዜ አንድ አይነት ነገር ነው የምትናገረው ታለቅሳለች ልጆችን ጨረሱ ትላለች በጣም ታስጨንቀን ነበር ስንት ልጆች ወልዳለች 3 ሶስቱንም ልጆች እንደሚታረዱ አድርገህ ትነግራታለህ አንዳንዴ ሲሞቱ አሳያታለሁ አንዳንዴ እነሱንም ሲሞቱ አሳያታለሁ ሲሞቱ ታሳያታለህ እንዴት አድርገው ሲሞቱ በቃ እንደዚህ በድምጽ አስመስዬ እንደዚህ ሲጮሁ ሲሞቱ ምናምን አሳያታለሁ ድምጹንም ታሰማታለህ አሰማታ የልጆቹን ድምጽ አስመስዬ አሰማታለሁ አጋንንት ነው ሰይጣን እንዲህ አይነትን ስራ የሚሰራ በአብዛኛው የዛሩን መንፈስ በሚልኩበት ጊዜ ሰውን የተለማመደ ስለሆነ ስልቶቹን አገለባብጦ ነው የሚቀርበው እና ብዙዎቹ ሰዎች የማያቋርጥ እብደት ላይ የሚደርሱት ከዚህ መንፈስ ፈተና ጋር የተያያዘ ነው ማለት ህክምናው የኪኒኑ መድኃኒት የማያስተወው እብደት የሚመጣው እንዲህ አይነት መገለጦችን ስለሚያሳይ ነው ስለዚህ መልስ በሚገባ ታገኙበታላችሁ ማለት ነው በማለዳ ቁጥር 2 ላይ እሺ አሁን ትሄዳላችሁ አትሄዱ እሺ እንሄዳለን ቶሎ ተመርከክ ቶሎ ምንድነው አንተ ማያሹ መቁጠሪያ ውስጡ ስላለ ይደነግጣል ውጣ ከወዲህ ውጣ በእጅ ዋጣ በእጅ ከግንባሩ ውጣ ከዓይኗ ውጣ ስንት ናችሁ ብዙ ነን ዛሩ ነህ የምታሳያት ወይስ መተቱ ነህ ህዝብ ታርዷል እያልክ የምታሳያት መተቱ ነኝ መተቱ የት ሀገር ነው የተመተትከው እዚህ ሀገር ስንት ዓመት ነው ለዋላይ ካለ ቆይቻለሁ ከ10 ዓመት በፊት ነው ከ10 ዓመት በፊት ነው የገባው አይነ ጥላስ ዛሩ ቃቢስ የእናት አባት የለኝም ሌላው ከመንገድ የገባነ የት ሀገር ከቡዳ ነኝ ቡዳ ከመንገድ የት ሀገር ከትምህርት ቤት ስትሄድ የት ሀገር መድኃኒዓለም ትምህርት ቤት ስትሄድ የት ነው መድኃኒዓለም ትምህርት ቤት እዛ ወደ አስኮ ወደ መድኃኒዓለም ወደ ፓስተር አካባቢ ልጅነት ነው የገባው ልጅነት ትምህርት ቤት ስትሄድ ታዲያ ይሄኛው የሚያወናብደው መንፈስ ሲገባ አትከላከሉም ነበር ምን አውቃለሁ ሲገባ ገባሁኝ አብራችሁ ነው የምታሳዩት እንድትጨነቅ ነው እንድታብድ ነው ሰላም እንዳታገኝ ነው መድኃኒትም ትወስዳለች መድኃኒትም እንሰጣታለን በሱ ምን አድርገን አፈዘናታል መፍዘዝ በልባተን ውጣ አብላ ሁሉ ከዓይኗ ውጣ ከአእምሮ ላይ ውጣ ከዚህ ቶሎ አፍላ ተዘጋጁ ሁላችሁ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በደንብ በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን ቶሎ ሰበትች ነው ቶሎ በደንብ እግዚአብሔር ይገስጽ አይ ፈረንጅዬ በላንሳት
upset you, dear. Yes. Thank God. Thank God. ምን ነው ተሰቃየሁኝ ጮኝ ቤተሰቦቼንም አሰቃየሁኝ። ምን አንቺ እኮ ታዲያ መጀለጥ እኮ ትቺ ነበር፣ አቁም ስራ ማለት ትቺ ነበር። ሬዲዮን አሰሚም ማለት ነው። በኢንተርኔት አይቼ ነው ወይንም ጓደኛዬንም እንደዚህ ሁሉንም ሰውም እያስጨነቅኩኝ በቃ በጣም ያመኛል። እሱ ጓደኛሽ አሁን ነው በልቧ የምታውቃት ማለት ነው። እሷንም ስንቱን ማስጨንቀው እየደወልኩኝ እውነት ነው የሚመስለኝ ሁሉ ነገር ሲሞት ሰው ይታየኛል። ሲያስጨንቀኝ ነበረ። ሆስፒታል ሁሉ በአምቡላንስ ሄጃለሁኝ። መድኃኒት ሰጥተውኝ ነው ተኝቼ ሆስፒታል ሁሉ ተኝቻለሁ። ይኸውልሽ የዛን ጊዜ 41 እየሰገድሽ ብትቀጠቅጪው ጸሎት ቦታ አስተካክለሽ ብትገርፊው ይሄንን አቁም እንዲህ አይነት ነገርህን መልእክትን አቁም ብትይው ኖሮ እንዲህ አይነት ነገር አያችሁም። አንዳንድ ቦታ ላይ ዱርዮች የጀበና አረ የጀበና ምናምን የጫት እዚህ ጋር እንደዚህ ይዞ የጀበናን ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ትንሽ ስራ ይሰራላችሁና አረ ብራዘር የጀበና ትንሽ የለም ይላል። ወንዱ እኮ ነው የጀበና የሚለው እና በጣም ነው የሚገርመውና ይሄ ወሰንገላ መንፈስ ይባላል። ሁለተኛ ተግባሩ ይሄ ነው። ሌላው ሶስተኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድነው? ሆን ብሎ እንደው የሆነ በሽታ ኖሮበት አይደለም፣ ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል። ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት፣ በዲያቆናት ኃጢአት፣ በአገልጋዮች በእንደኔ አይነቱ ኃጢአት፣ ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት ያስርቃቸዋል፣ ዱርዬ ያረጋቸዋል። ልብሳቸውን ተዘርክከው እንዲለብሱ ዝቅ ያለ ሱሪ ያለ አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አድርገው ምናምን እንደሚሄዱት። ከዛ ደግሞ መነቀስ፣ ጸጉራቸውን ጭር አድርገው መሄድ፣ በቃ ገላቸውን ከስንት አንዴ ነው የሚታጠቡት። ፍየል እየሸተቱ ነው የሚኖሩት። ዝርክክ ያለ ባነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል። ንጽህናውን የማይጠብቅ ጎረምሳ ታውቃላችሁ። እንደዚህ አይነት ሴትም ልክ እንደዛው እንድትሆን ያደርጋታል። ዝርክርክ ሴት እና ሴት ልጅ ስትዝረከረክ በተለይ አያምርባትም። በጣም ንጽህና ስትጠብቅ ነው የሚያምርባት። በእርግጥ እንዲያምርበታል ማለት አይደለም፣ ግን ሞር በብዛት ሴት ልጅ ደግሞ ሲሆን ደግሞ በጣም ያስጠላል ማለት ነው። እና በእንደዚህ አይነት መልኩ ወሰንገላ የሚባል መንፈስ ስራ ይሰራል። ምን አልኳችሁ? ሲጻፉ መጀመሪያ መጠጥ፣ አልኮል ነክ ነገሮችን ያስጠጣል። ቀጥሎ ደግሞ ጭሳጭስ ነክ ነገሮችን፣ ሐሺሽ፣ ሱስ የተባሉ ነክ ነገሮች በሙሉ ባለቤት እንድትሆን ያደርጋል። ከዛ ደግሞ ንጽህናን በተመለከተ የአዳልሞቴ መንፈስ ደግሞ ባህሪው ምንድነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6ቴም ሊያፈሉ ይችላሉ እስከ ማታ ለሊቱ 6 ሰዓት ድረስ። ራሱን በራሱ ነው ለቆም ነገር ያበቃው የሰው ግን እንደዛም ሆኖ ሴት ይፈራል ማለት ነው። አሁን ግን ሲጮህ መንፈሱ ምንድን ያለው? ቀጥታ ከአባትህ የመጣሁት ነኝ፣ አባትህ ስለረገመህ እንደ እርግማን ሆኜ ነው የገባሁት። ግን የእርግማንን ስራ እንዳልሰራ አሰርከኝ፣ መጀመሪያ ተያዝኩኝ ነው የሚለው። የአባቱ መንፈስ መጀመሪያ የጮኸው ስለታሰረ ነው። መንፈሳዊ ቦታ መሄድ ከጀመርክ በኋላ አንተ አላወቅም እንጂ ከገዳሚ የመጡ አንድ የበቁ አባትን መስቀል ተሳልመህ ነበረ፣ እግራቸውን ጎንበስ ብለህ ተስመሃል አለው መንፈሱ። እና የእሳቸውን እግር በሳምክ ጊዜ ወይም መስቀላቸውን በሳምክ ጊዜ የእሳቸው እግዚአብሔር መንፈስ ኃይል አንተ ላይ ያለው መንፈስ አስሮልሃል። ከዛ ውስጥ አንዱ እኔ ነኝ። የተቀሩት ሄደዋል፣ ደንግጠው ሄደዋል። እኔ አንድ ቀርቼ ልፋለም ብዬ ቀረሁኝ፣ በዛው ታስሬ ቀረሁ። ይህንን ያወረዋል። በሚቀጥለው ሳምንት ደግሞ የሚስቱ መንፈስ ተያዘ ማለት ነው። ሚስቱ ባሌ እኔን አልፈልግሽም፣ ጭቅጭቅ አልፈልግም ብሎ ፈቶኝ ከሄደ በኋላ ሌላ ሴት እንዳያገባ ብላ ሁለት አይነት መስተፋቅር ነው ያደረገችው። አንደኛ እሷን ብቻ እንዲያስብ የሚያደርግ ነበረ። መንፈሳዊነት ስላለው ትንሽ ወደ ቤተክርስቲያን ጠጋጠጋ የምትሉ ሰዎች ከሆናችሁ ምንም እንኳን መንፈስ ቢላክባችሁም ጉልበት እንዳይኖረው ኃይል እንዳይኖረው ይከላከላል። ቀጥሎ ደግሞ ያደረገችው ምንድነው? አልፈልግሽም ብሎ ከቤት ወጥቶ ብቻውን ስለተከራየ ከማንም ሴት ጋር እንዳይገናኝ ብላ ልጆችህን መታታይም አመት በዓል አይደለም ዛሬ በሚል ሰበብ ቤት መጥቶ ልጆቹን እንዲመለከት ምናምን ፈቀድኩልህ ነው የምትለው እሷ። አንቺ ባትፈቅጂም እኔ መጥቼ ልጆቼን ማየት እችላለሁ ነው የሚለው። እና አመት በዓል ዛሬ ከኛ ጋር ዋል እና ዛሬ ሰንበት ነው፣ ልጆች ቆርበዋል፣ ሰላም በላቸው፣ ተባረክ ምናምን ትለዋለች። ግን ይሄ ውሸት ነበረ።
አልቆረቡምም እቤት እንዲመጣ ስለምትፈልግ ነው። በሄደበት ቀን ግን በተለያየ አይነት ሲስተም ስባ ከእሷ ጋር አብሮ እንዲያድር አብሯት እንዲውል ምናምን የማድረግ ዘዴ ትሞክር ነበር። አያደርገውም እንጂ እሱ ወደ ቀድሞ ትዳሯ መመለስ ትፈልጋለች። የምትዘይደው ዘዴ ግን መናፍስታዊ ዘዴ ነው። ግን እንደማያዋጣም ታውቃለች። አንድ ቀን እንደምትጋለጥ ልቧ ይነግራት ነበረ። አንድ ቀን እጋለጣለሁ የሚል ሀሳብ ነበራት እና በተደጋጋሚ ወደ ሚስቱ የሚሄደው ሁለት ልጆች አሉት። ልጆቹን ለማየት ነው። ግን እነዚያ ልጆች እድሜያቸው ከፍ ያለ ስለሆነ በዛ ላይም ደግሞ የአባታቸውን ፍቅር በጣም የሚያውቁ አባታቸው ቤት በነበረበት ሰዓት ከእናታቸው ጋር ሲጣላ እንዴት ትጮህበት እንደነበረ ስለሚያውቁ ልክ ቤት ሲመጣ ወደ ካፌ ውሰደን፣ ወደ የሆነ ቦታ ውሰደን ብለው ካፌ ነው መጨዋወት ማውራት የሚፈልጉት። ቤት ይቀመጥ እናንተ ይዘህን ውጣ አትበሉት ትላለች። አይሆንም አንፈልግም በቃ ይዘን ብለው እየጎተቱ ነው ከቤት ይዞት የሚወጡት። ከዛ ከቤት እንድትወጣ የምንፈልገው እንዳትጣሉ ነው ይላሉ ልጆቹ። አስቡት እንግዲህ እድሜያቸው ገና ማለት ትልቅም አይደሉም ትንሽም መካከል ላይ ናቸው። ወደ 15 16 ላይ ናቸው። ግን ካፌ ይዟቸው እንዲዝናና የሚፈልጉት ቤት ሲሆኑ እናትየዋ የድሮ ጩኸቷን እንዳትቀጥልበት የምታንቧርቅበት ባሏ ላይ የምትጮህበት ነገር ጉልበተኛ ለመሆን የምትሞክረው ነገር ያንን ነበረ። ግን አሁን እንደዛ አይቀጥልም። ልክ ሲመጣ መንቀጥቀጥ ትጀምራለች፣ መርበትበት ትጀምራለች። ከሆነ ጊዜ በኋላ እየቀረ መጣ የምትጮህበት ነገር። አሁን ድጋሚ መሄድ አለብኝ፣ እስቲ እንደ ድሮ መሄድ አለብኝ፣ የምታደርጋቸው ነገሮች ማወቅ አለብኝ ብሎ ድጋሚ ሄደ ማለት ነው። ሲሄድ እንደለመዱት ልጆቹ ካፌ እንሂድ ብሎ ሲሉ አይ ካፌ የለም እዚህ ቁጭ ብዬ ነው የምጫወተው። አባዬ እንዳትጣሉ እኮ ነው ጊዜ ማንም አይጣላም። እሷ ካልተጣላች በስተቀር አልጣላትም። ብትጮህም እንኳን ዝም ነው የምላት። እሱማ ድሮንም ዝም ነው የምትለው ነው። የሚገርማችሁ አባታችን አሉ ልጆቹ እማዬ እንደዛ ስትጮህበት ስታንቧርቅበት ዕቃ አንስታ ስትሰብር ስትል ዝም ብሎ እጁን አጣምሮ እንደዚህ አይቷት ምን ሆነሽ ነው ግን ነው ቤናት። በቃ እቺን ቃላት ብቻ ነው የሚተነፍሰው። በሰላም ነው ችግር አለ ለማን ትጠመቂም እጭ ብሎ ተነስቶ ነው በቃ ወጥቶ መጠጥ ጠጥቶ ብሎ ተመልሶ የሚመጣው። ይመጣል ጠቅልሎ ይተኛል። ሲጠጣ የማይረብሽ ሰው ቢኖር ይሄ ሰው ነው። ይጠጣል ግን መጥቶ ይተኛል። መጠጥ የሚያደባድበው አለ፣ አብሾ የሚነሳበት አለ፣ የሚለፈልፍ አለ። የዛሬ 15 ዓመት 20 ዓመት አክስትና ጎቱ ወይም የሩቅ ዘመዱ አስታውሶ የሚያለቅስ ሲያላዝን የሚያደርሰው አለ። አልጠግባሽ ሲተፋ ያድራል የሚባል ደግሞ አለ። ሲያስታውክ ደግሞ የሚያድር አለ። አንጎበር አለቅ ብሎት ደግሞ ጠዋት ሲነሳ ደግሞ እንደገና ዱካ ካለቅ ብሎት እዛ ቁጭ ብሎ ባለበት ደግሞ የሚውል አለ። እስከ 6 እስከ 5 ማለት ነው። እና የስካር ነገር ከባድ ነው። ግን ይሄ ሰው ከልክ በላይ በጠጣም እንኳን ወደ ቤት ስገባ እንቅልፌን ነው የምተኛው እንጂ ምንም ነገር ማድረግ አልፈልግም። ድምጿን ራሱ መስማት አልፈልግም። የምጠጣው ጆሬ እንዲደፈነው ነው የሚለው። ስጠጣ ደነዝዛለሁ፣ ስለዚህ ምንም አልሰማትም ይላል። ይሄ የሚያሳየው እሱ ጋር ያለው አይነ ጥላ፣ እሱ ጋር ያለው እንዳያገባ የሚከለክለው መንፈስ ሳይሆን ያለው ከአባቱ የመጣ እርግማንና እንዲሰደብ፣ እንዲወቀስ፣ እንዲረገም የሚፈልግ መንፈስ ስለሆነ ሚስትየዋም ትረግመዋለች፣ ተሰድበዋለች፣ በስድብ ትቀጠቅጠዋለች። እንደገናም ደግሞ የሚስቱ መንፈስ ደግሞ አለ። የሚስቱ መንፈስ ደግሞ ምንድነው ባህሪው? እሷ ስትጮህበት ተገዢ እንዲሆን ማለት ነው። ተገዢ እንዲሆን የሚያደርግ ነው። ለቃሏ ለድምጿ ፍርሃት እንዲያድርበትና በቃ ስልችት ብሎ ጥቅልል ብሎ እንዲተኛ የሚያደርግ ነው። አሁን ግን እየጾመ እየጸለየ እየሰገደ ጸበል እየተጠመቀ ወደ እግዚአብሔር መስመር ሲመጣ እነዚህን ትምህርቶች ሲሰማ መቼ ነው ወደ ቤት የምትመለሰው አይበቃህም የሚል ነገር ታነሳ ነበረ በፊት። ከዛ አሁን አትሄድም እንዴ መሽቷል ማለት ጀመረች። በፊት እንዲመጣ ነበር የምትፈልገው ወደ ቤት እንዲገባ። አሁን ምንድነው የምትለው? መሽቶ እኮ አትሄድም እንዴ ትለዋለች። እንዴት ትፈልጊያለሽ? እደር ትይኝ ነበረ። እኔ ደግሞ ማደር ነው የምፈልገው። አይ ሂድ። ለምን? አይ በቃ ለምንድን ነው የምታድረው እንዴ? የመጣው ልጆችን ለማየት ነው። ሂድ ማለት ጀመረች። መጠመቅ ልክ ሲጀምርና ሙከራ ብሎ ምንድን ያደረገው ልጁ እኔ ጋር የመጣችሁ መናፍስቶች፣ ከባለቤት የመጣችሁ መናፍስቶች እኔ እንዴት አይነት ባህሪ እንደነበረኝና እንዴት እናንተ ትቀጡኝ እንደነበረ ሄዳችሁ ትንሽ ጥቂትም ቢሆን አሳዩት፣ ንገሯት ብሎ ልኳቸዋል። ያን ለማየት ነው፣ ቼክ ለማድረግ ነው ሄደው። በጣም የዋህና ቅን ሰው ስለሆነ ነው መሰለኝ አላቅም። የታሰሩ መናፍስቶች ናቸው። ሄደው 1 ሳምንት አስተኝተዋታል። ሴትዮዋል 1 ሳምንት አስተኝተዋታል። አይዞሽ ብሎ ቅባ ቅዱስ በተቀባ እጁ ግንባሯ እንዳበስ አድርጎ
ልጆቹም ትምህርት ቤት 2 ቀን 3 ቀን አልሄዱም በእናታቸው መታመም። በጣም ራሷን ስታወቀር እና ግንባሯን እየዳበሰ ልክ ያቺ እህታችን ባሌን መልስልኝ ብላ እንደሰገደችው ማለት ነው። ወይም ደግሞ ይሄ የባሏን ልብስ እየለበሰች ከርባቱን ልብሱን እየለበሰች ባሏ ወደ እሷ ሐሳብ እንዲመጣ እየሰገደች አይምሮ እንደገዛችው፣ ይሄ ደግሞ በተቃራኒ ይህን ትምህርት በተቃራኒ ሚስቱን ወደ ራሱ ለማድረግ ነው ጥረት ያደረገውና ጓደኛው ይሄን ነገር ሰማና ሚስቴ እንደዚህ ሆነች ሲለው ይሄን ታሪክ አዳምጥ ብሎ ይልክለታል። መጀመሪያ 1 ሳምንት ታማለች ብሎ ከነገረው በኋላ ይሄን አዳምጥ ሲለው እንዲህ ማለ እንዴ ብሎ ከዚህ ቤት አልወጣም ብሎ ነጠላውን ለብሶ ውዳሴ ማርያም እየጸለየ ይሄን መንፈስማ ይይዘዋለሁ እግዚአብሔር ያግዘኛል ብሎ መጾም፣ መጸለይ፣ መስገድ፣ ንስሐ ገብቶ ቅዱስ ቁርባን መውሰድ በጀመረ በ5ኛ ወሩ ላይ መንፈስ ተያዘ። ሚስቱ ላይ ያለው መንፈስ አስቡት። እሱ ጋር ያለው መንፈስ ገና አልተሸኘም፣ ምን አላለም። ሚስቱን ለማገዝ ነው ጥረት እያደረገ ያለውና አሁን ትሰሚያለሽ አትሰሚም ማለት ምንድን ነው? እሷ አለችው ባይዘይ ፓራላይዝ አልሆነችም፣ ግን ላብ ጥምቅ ያደርጋታል። እግሯ ስትቆም ያንቀጠቅጣታል፣ እንደዚህ ትንቀጠቀጣለች። እጇ ብርጭቆ መያዝ አይችልም እና እሱ ነው የሚያጠጣት በማንኪያ። ልጆቿም ይመጣሉ ያጠጧታልና ኖርማሊ መራመድ የምትችል ብትሆን ማውራት የምትችል ብትሆንም ግን ሰውነቷ ልክ አይደለም። ድክም ይለኛል የምትለው። ከዛ መምህር ግዴታ ሚስቴ ማየት አለብህ ና አለኝ። እውነት ከሚስት ጋር ታረቃችሁ ስለው መታረቅ አይደለም። ልጆቼን ለማየት ሲሄድ ታማተኝ ታገኘኋት። እኔ ደግሞ መንፈሶቹን አዝዣቸው ነበረ እና እኔም ታምሜ የነበርኩትን ህመም ራሱ እየታመመችው ነው። ምን ላድርግ አለኝ። ጓደኛህ ጋር ደውልለትና አንዳንድ ነገሮችን አውረው። እሱማ የሆነ ስብከት ለቆልኝ እሱን ስብከት አዳምጬ ሚስቴ ጋር ሱባኤ ቢያስኩኝ በ15ኛ ቀን ላይ ጸሎት ስትጸልይ መንፈሴ እየተረጋጋ ስለሆነ ከዚህ ቤት አትሂድ ብላ እያለቀሰች አትሂድ ከኔ ጋር አሁን እባክህን ብላ ስትለምነኝ ስራዬንም አቆሜ እዛ ነው ያለሁት አለኝ። ስራውን አቆመ፣ ከሚስቱ ጋር ነው ያለው። ልጆቹ አሁንም ከትምህርት ቤት ሲመጡ አባታቸው እዛ ቁጭ ብሎ ሲያገኙት በጣም ደስ አላቸው። ወደ ነበሩበት ህይወታቸው የተመለሱ ወደ ማንነታቸው የተመለሱ እስኪመስላቸው ድረስ እንኪቢ እያለ ሲያበላ ሲያጠጣት አባዬ ፕሊስ ፕሊስ አትሂድ በእናትህ በቃ እንደዚህ ሆኑ። እማዬም ይኸው ድምፁ አሁን በቃ የለም ያ የሚጮኸው ድምፁ እኛም በቃ የለም አትጮህብህም፣ እባክህን አትሂድ፣ ትጮህብኛለች አልመጣም ስለሚላቸው ነው እንግዲህ እና አትሂድ ፕሊስ አትጮህብህም ነው የሚሉት። ኦኬ ችግር የለውም አብራችሁ የምትጸልዩ ከሆነ ችግር የለውም አላቸው። አብረውት ማታ ማታ ይጸልያሉ። እነሱ ከተኙ በኋላ እሱ ይጸልያል። አይደክምህም ትለዋለች። እኔ አንቺ ውስጥ ያለው መንፈስ ተይዞ አንቺ ምን አይነት ሰው እንደሆንሽ እስክታውቂ ድረስ እኔ ከዚህ ቤት አልወጣም ያላት በአንደበቷን የነገራት። በ5ኛ ወር ላይ ራሱ ላይ ያለው መንፈስ ካሰረ ከጨረሰ በኋላ በቅዱስ ቁርባን ካተመበት በኋላ እሷ ላይ ያለው መንፈስ ከ5 ወር አድርጎ አሰቃየ። ይጸልያል፣ ይንበረከካል። ከዛ ደግሞ አለ የሆነ ነገር አለው። የሆነ ድንጋይ ነገር ተሸክሞ ነው የሚዞረው። በሱ ነው የሚቀጠቅጠኝ። የት አለ መቀጥቀጫ? ስራ ቦታ ሁሉ ይዞ ነው የሚሄደው። ይሄ ስራ ቦታ ቀፋፊ የማይቀፎ ስራ ቦታ ይዞ በቃ ስራ ቦታ አሜሪካ። አዎ አያፍርም። ጣጣው አይደለም ልጁ ጣጣው አይደለም። አያፍርም። ያሳፍራል እንዴ? አንተም ገብተህ እንኳን አላሳፈርክም እኮ እንኳን በዚህ ማለት ነው። ለኛ ጠላታችን ይዞ ሲሄድ ምን ልበልህ፣ እሱ ይረብሻል ብዙ ሰው። የቱ አለን ስላለንበት እዛ ሰዎቹ ላይ ስላለን በቃ ያየነው ጊዜ መቁጠሪያውን እኛ እንደነግጣለን። አዎ ልጁ ሌሎችን ነው የሚረብሸው። አዎ ታዲያ የራሱ አልፎ ሌሎቹን ይረብሻል። በመያዙ ነው የሚረብሸው ሌላው። አዎ ገና አዎ ይዞ ወይ አንተ ምን አድርገህ የተባልክ ነህ? በቃ እሱ አገር እንዳይገባ ከዛ ደግሞ በቃ አይሰማም ከሀገር እንዳይገባ ለቤተሰቦቹ መልካም ነገር እንዳያረግ በቃ ለሁሉም ቀና ነው ልጁ። ብዙ ነገር ያደርጋል ሰው። ከስንት እየተዋለድን የመጣን እዛ ወስዶ ቤት ውስጥ ክትት ሲያደርግ አለቀ፣ አቆመ በቃ። ከዛ በኋላ
እናቱንም የሆነ ወጪ እንዲወጣ አረግነ ምናምን። እሱ ግን ተንበርክኮ አምላኬ አንተ እርዳይ፣ በቃ እዚህ ላይ ይቁም፣ በቃ በእኛ ቤት ያለው ነገር እዚህ ይቁም፣ ፈጣሪ ይሰማኛል። ሰማሁ። ዛር ነው ቃቢ ነው ዛሬ መነጽሩን አውጡት። መነጽሩ አይኑን ያዝከው አንተ ነው። ኪሱ ክተት አይደለም፣ በደንብ እንዲህ የሚሰበር ቦታ አታርጋ። አምጣ እዚህ ቁዝ መሬት ላይ አይኑንም ይዘዋል። አይኑ ያምር ነበር። አይኑ በጣም ያምር ነበር። እናት አይደለም እኔ ያዝከው አይኑን። በአይኑ ነው ያገባሁት። በአይኑ ነው የገባሁት። ከእናት መጥተህ ከውጭ ቡዳ። እሺ ሌላውስ? ከዛ እናቴ ተወለድኩ አለሁ። እናት ተወለድክ። አብረን እንዴት ትወለዳለህ? እንደው ይሄን ያህል ድፍረት ምን አመጣ እንዴ? ምን ላድርግ? እሱ ገና የአምስተኛ ክፍል ተማሪ እያለ እና እሱ ላይ አፎቅ እንትን አደረኩ። ምክንያቱም ልጁ ያው ከወጣ ብዙ ነገር እንደሚያደርግ ስለማቅ ህይወቱን ሁሉ አበላሸሁበት። ግን ኃይለኛ ነው። በቃ በድቅ ነው የሚረዳው ሰው። ይህን ያህል ነው እንግዲህ መናፍስቱ አንተ ጋር አብሮ ሆኖ እድልህን ይመለከታል። የተቻለውን ያህል ከእድልህ ጋርም ይታገላል። ከዛ በላይ ደግሞ አልፎም ተርፎ ከተሳካለት የጨለማው ነገር እየበረታ ሲመጣ በዛ ይረካል። ይህን ደስታውን ላለመተው ሲል ደግሞ ባህሪህን ይቀያይረዋል፣ ጠባይህን ይቀያይረዋል፣ አባባልህን፣ ቋንቋህን ይቀያይረዋል፣ ድምፅህን ይቀያይረዋል። የሚደመጥ የነበረውን መደመጥህን ያጠፈዋል፣ የሚከበር የነበረውን ክብርህን ያጠፈዋል። እንዲህ እያለ በጤናህ ላይ የሚወስነው ውሳኔ ደግሞ በደረጃ የሚመጣ ጉዳይ ነው። ቀስ ብሎ ነው ሂደቱ። በአንድ ጊዜ እንደዚህ ሰው እንደሚለው ስር ነቀል አይደለም። ቀስ አንዳንድ እርምጃዎችን መሄድ ነው። ምክንያቱም ታዲያ በባጀት የሚመራ ስላልሆነ ምንም የሚቸገርበት ጉዳይ የለም። ለምን በአንተ አኗኗር ውስጥ ያለውን ስልጣን በጊዜና በዘመን እየጨመረ ነው የሚመጣው። ለዚህ ነው ክርስቶስ በጥድፊያ የተወለደው። ይህንን አቅሙን ለመስጣል ይህንን አቅሙን ለመስበር ሲል ነው ቃል የገባውን ወደ ፍጻሜ ለማምጣት በመቸኮል የተስፋውን ቃል ከ5500 ዘመን በኋላ ዓመተ ምሕረትን ያስገኘልን ለዚህ ነበረ። ግን እኛ ተፈጥሯዊ በሆነው ሰውነታችን ውስጥ ወደ ፍልስፍናው ዓለም ሄድንና ባሉን እውቀቶች ላይ በየጊዜው የምናደርጋቸው ፍልሚያዎች የዚህን ክፉ ነገር ማስተዋል እንዳናገኝ አድርጎ ቀረጸን። ከዚህ የተነሳ ይሄ አብሮ ለመወለድም አብሮ ለመኖርም ወሰነ ማለት ነው። ሳይንስ እየታገልህ እንድትኖር እንጂ ድል ላይ እንድትቆም አያገዘህም። እየታገልክ ነው የምትኖረው። ሁል ጊዜ የትግል ኑሮ ነው። ነገሮች ቀለዋል በእርግጥ ግን በቀለሉ ቁጥር ደግሞ አቅምህም የዛኑ ያህል ደካማ እየሆነ ነው የሚመጣው። የነገሮች መቅለል የእድሜህንም የአቅምህንም ጉዳይ የሚወስነው ይሆናል። መንፈሳዊ ጉልበትና ስጋዊ ጉልበቶች መካከል ላሉት ጊዜያቶች መንፈስ ቅዱስ በበረከት ወደ አንተ መምጣት አለበት። ማን ያረጋል? ይሄው አሜሪካን ሀገር የሚኖር ጉልበት ይመስላል። ይሄ አየሁ። አረ እስቲ አሳያቸው። እዚህ እየተኛ ለሚመጣው አሳየው። ያ ተንበርክኮ እስቲ አሳየው። ነጠላው ወደ ለሰይጣኑም ገርሞታል። አጋንንት ነው ሰይጣን ነው። አጋንንት ነኝ። ይኸው አልቻልኩም፣ ግን ብዙ ነገር አድርጌዋለሁ። ገርመህ ነገር ብዙ ነገር ያ ስኳር አስባልኩት። እሱ ደግሞ ምን አለ እንዴ ምን ችግር አለው አለና መድኃኒት ሲሰጠው በስመ አብ ወልድ መንፈስ ቅዱስ ብሎ ይሄ ምንድን ነው አመድ ነው የምትሉት ምናምን እሱን አድርጎ ላክ ባዶ ምንም ስኳሩ መድኃኒቱን ይወስዳል። በቃ ባዶ። ከዛ ዶክተሩ ሊቨር ፌር አድርጎብሃል አለው። ኧረ ቅድስት ድንግል ማርያም ልጅ ምናምን ብሎ ያን አመዱን ተቀባብቶ ሄደ። ከዛ አልትራሳውንድ ተነሳና ሲታይ እንዴ ባዶ ምንም ነገር በቃ አልቻልንም። በቃ በምንችል መልኩ ሄደን ነበረ። እና አሜሪካ እንዲህ አይነት እግር አለው ነው የምትለው? ታዲያ አሁን ይሄ ወደዛ ብሄድ ልኖረው በቃ ልነግርህ አልችልም። በቃ
እኛ እኮ ከሰውነት ተራ ሁሉ እንዲወጣ አረግ ነው። ምን አል ነው ምን አሉ ይሄ ነገ ጧት አፈር ነው አፈር የሚገባ አፈር ምን ችግር አለው ነፍሴ ትዳን እንጂ አለ። በቃ እሱ ብቻ አይደለም 17 ምን 17 ከቤቱ 17 ሰው ሄዳ ነው በሱ ምክንያት። በቃ በሱ ምክንያት እናቱን አመጣ። እናቱ ታሰረላት እዛ። የ78 ዓመት ነች። በእግሯ ቀጥ ብላ በቃ በሱ ሳይድ ያለው ጠቅላላ ስንት ናችሁ? አሁን 2 ነን ያለነው። 2? አዎ። ምንና ምን? መተትና በቃ ቡዳ። ምን አድርገህ ተባልከ ነው መተቱ? መተትማ በቃ ውጭ ኢትዮጵያ እያለ 3 ስራ ነው የሚሰራው። ስራ አይንቅም እና በቃ ከዛ እሱ የሚፈልገው ተደላደለ አምላኩን እያመሰገነ መኖር። በቃ እኔ ብዙ ነገር ሞክሬ ነበር አልቻልኩም። በቃ አሁን ተንበርከክ። ይሄ እንግዲህ ጠላት ምን ያህል ጥንቃቄ የተሞላበት ጥቃት እንደሚፈጽም ሆኖም ግን ሳናቀው ከውጪ ብቻ የምንፈልገው አይነት እንዲህ የምንገዳደረውና የምንዋጋው አይነት ብቻ አድርገን እንዳንገምት ነው። ይህን ያህል ስር ሰዶ የመዋጋት ችሎታ አለው። አሁን እሱ ከአሜሪካ ነው የመጣው። እዛ ግን አዳክሞታል። ዝም ብሎ ብድግ ብሎ አይደለም የመጣው። አንዳንድ ሰዎች ብድግ ብለው ይመጣሉ። ምንም ቤታቸው በምቾት ነው የሚኖሩት። የእንቅልፍ ጊዜ፣ የሩጫውን ጊዜ ለሩጫው ጊዜ ቅድሚያ ይሰጣሉ። መናፍስትን ለመዋጋት ግን ለጸሎት ጊዜ ብዙም የላቸውም። ያም በራሱ ሌላ ችግር ነው። በል ተዘጋጅ። ቶሎ ባጠኑት ከሰውነት ውስጥ ቶሎ ምንድን ነው? የምን መተት? መተት ነው። በቃ ዝም ነው። ሚስጥር እኮ ነው እንዴ! መተት ከተባልክ ይበቃል። በቃ ልጅ እንዴት ዝም ነው እንዴ? አይ በቃ እንዴ! አንተ ልጅቷ ካወቀች ሌላ ምን ያደርጋል? እንዴት ነው? ምን አድርገህ ነው? መንፈሳዊ ሰይጣን አታውራ እባክህ። ስለ መንፈሳዊ ሰይጣን አታውራ። ስጋዊ ሰይጣንና መንፈሳዊ ሰይጣን አለ እንዴ? እንዴ በደንብ አድርጎ ነው ቤተክርስቲያን የተለማመደ መንፈሳዊ ተው። እሱን አንተ ከሌላው ሰይጣን በምን ትለያለህ? ቤተክርስቲያን የለመድኩ ነኝ። እንዴ ምንድን ነው የለመድከው? እኔ እኮ አውቀህ እንዴት ትለኛለህ? እንዴ እየሰማሁ አይደል እንዴ? በዛ በአቢሲኒያ ሄዶ የምትለፈልፈውን አንተን የምታውቀው ለምን አሁን እኔ ድጋሚ ታስወራኛል? መጽሐፍ ላይ የምታወራው ጠቋር እያልክ በዝርዝር የምታስረዳው መንፈስ ምንድን ነው? አገባህ አንተ እንዴ? እንዴት አያገባኝም? ሰው እኮ አያውቅም። መንፈሳዊ ሰይጣን አለ ብሎ እኮ አይገምትም። ምን አባቱ እያለ ነው የተቀመጥከው? አሁን እንኳን እዚህ ጋር ቆመ የምትለው ምንድን ነው? ነገራቸው እንዴ? አዎ የት አባቱ እያላችሁ ቁጭ በሉ። አውቃለን ባዮች በርቱ ነው የምላቸው። እኔ መመክራቸው እንደዚህ ነው በቃ። እና እባክህ ስለ መንፈሳዊ ሰይጣን አታውራ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።